እነዚህ 9 ምግቦች የመጠቀሚያ ጊዜያቸው የማያልፍ ጨው ጨምሩብኝ፣ ዘይት ሽንኩርት ከተፉልኝ፣ ዘይት ግዙልኝ የማይሉ የኪሳችን የማይነኩ ኢኮኖሚያችን ጋር የማይገናኙ ማንም ሰው የትም ቦታ በሁሉም ጊዜ ሊመገባቸው የሚችሉ የባልትና ወሬ ልናወራ አይደለም፣ ኩሽና ልገባ አይደለም፣ ሽንኩርት ልከትፍ ዘይት ላቁላላ አይደለም። ምስጢራዊ ትምህርት ነው የምንማረው። ርዕሱን ያዙ። ምግቦች ናቸው። በጾም የሚበሉ ስለሆነ ሰኞ ጀምሮ ቁጭ ብላቸው እያንዳንዳቸውን ፍርክስክስ እያለ እየቆራረሳቸው እያኘካቸው ዋጧቸው። ትልቅ ምግቦች ናቸው እና ቀላል አይደለም። እነዚህን ተመገበ አንድ ክርስቲያን ጸደቀ ማለት ነው። ዘመናዊ መኪና ምን ይባላል? አሁን በዘመናችን ያለው እስቲ ንገሩ። አበሻ መረጃ ለመሰብሰብ ጎበዝ ነበራቸው። አትገዙም እንጂ ምን ችግር አለ? እንደገና በጾም በፍስክም የማይበሉ የሚያመነምኑ የሚያከሱ ህሊናን የሚያቆስሉ አይምሮን የሚያቆሽሹ ነፍስን የሚያመነችኩ ማንነትን የሚያዋርዱ ከክርስቶስ የሚገነጥሉ ከሰይጣን የሚያጣብቁ የረከሱ ደግሞ 15ቱ የሥጋ ፈቃዶች ተብሎ ተጠቅሷል። የኛ ዘመን ፍቅር ታውቃላችሁ፣ ወይ አበባ ማመርከት ነው ወይ ኬክ ይዞ ተሸክሞ መንጓተት ነው። እግዚአብሔር ሲወደን ክርስቶስ ሲወደን አበባ ታቅፎ አልመጣም። ችንካር ይዞ ነው የመጣው። ቁስል ይዞ ነው የመጣው። ጅራፍ ይዞ ነው የመጣው። ምራቅና ጥፍ ይዞ ነው የመጣው። የሾህ አክሊል ይዞ ነው የመጣው። ሐሞት ኮምጣጤ ነው የጠጣው። መስቀል ላይ ነው የወጣው። ውቅያኖሱን ፈጥሮ ተጠማሁ ነው ያለው። ምግብንና የምግብን ፍላጎት ፈጥሮ ተራብኩ ነው ያለው። እሱ የኛን እጅ እግር የፈጠረ እጅ እግሩን ተቸንክሮ ነው ፍቅሩን የገለጠው። ስለዚህ የክርስቶስ ፍቅር የሚታይ የሚዳሰስ የሚጨበጥ ፍቅር ነው። ሁሉ ጊዜ እናገራለሁ። እኔ ስጋ የማያገኝ ሰው ስጋ ውስጥ ፕሮቲን አለ ብሎ መጠየቅ ምን ያደርግለታል? ወተት የማያገኝ ሰው ወተት ውስጥ ካልሽየም አለ ብሎ ማጥራት ምን ይሰራለታል? እኛ ግን የምንናገረው ያለውን ተግባራዊውን ምግቦች ነው። ምግቦች መቼና መቼ የሚበሉ በደንብ ስሙኝ። እኔ ባልትና ወሬ ልናወራ አይደለም፣ ኩሽና ልገባ አይደለም፣ ሽንኩርት ልከትፍ ዘይት ላቁላላ አይደለም። ምስጢራዊ ትምህርት ነው የምንማረው። ርዕሱን ያዙ። 9 በደንብ ጮክ በሉ። 9 የጾምና የፍስክ የክርስቲያን ምግቦች። እሺ አንድ ላይ እንበላቸው። 9 የጾምና የፍስክ የክርስቲያን ምግቦች። ምስጢሩን ጥበቡን በድጋሚ ይግለጥልን እግዚአብሔር። እጥር ምጥን ሰብሰብ አድርገን ቦታውን ጊዜውና ሁኔታውን ባመጣጠነ መንገድ ለመነጋገር ያህል እነዚህ 9 ምግቦች የመጠቀሚያ ጊዜያቸው የማያልፍ ጨው ጨምሩብኝ፣ ዘይት ሽንኩርት ከተፉልኝ፣ ዘይት ግዙልኝ የማይሉ የኪሳችን የማይነኩ ኢኮኖሚያችን ጋር የማይገናኙ ማንም ሰው የትም ቦታ በሁሉም ጊዜ ሊመገባቸው የሚችሉ ቅዱሳን አባቶቻችን የበሏቸው የተገነቡባቸው የተለወጡባቸው ምድራዊ ሕይወታቸውን በመንፈሳዊ ሕይወት የለወጡባቸው የሚታየውን ዓለም በማይታየው ዓለም የለወጡባቸው ግዙፉን ውስብስቡን ዓለም አራግፈው ጥለው የረቀቀውና ሰማያዊውን ዓለም ገንዘብ ያደረጉባቸው ሐዋርያው ቅዱስ ጳውሎስ ራሱ በልቶ ብሉልኝ ብሎ ገላትያ በሚባለው መሶብ ላይ ያዘጋጃቸው በሐዋርያው በቅዱስ ጳውሎስ መልእክት በምዕራፍ 5 የገላትያ መልእክት እያልኩ ነው። ከምዕራፍ 19 እስከ 22 ያሉ ምግቦች ናቸው። ስንት ናቸው ምግቦቹ? አቤት 9 ናቸው። ምግቦቹን ያዟቸውና ወደ ማቁላላቱና ወደ መመገቡ እንሄዳለን። አንደኛ ፍቅር በሉ፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዛ 9ኙ የጾም የፍስክ ምግቦች እነዚህ ናቸው። እናንተ የታሸገ ምግብ የሆቴል ምግብ ጠብቃችሁ ሊሆን ይችላል። በጣም አዝናለሁ። እሱን ማቅረብ አንችልም። እኛም ካለ ቦታ ብትጠቁሙን በጣም ደስ ይላል ያኛውን። እነዚህኞቹን ግን እንነግራችሁ። ስንት ናቸው ምግቦቹ? የማን ምግቦች ናቸው? አቤት የማን ምግቦች ናቸው? የጾም የፍስክ የማን ምግቦች ናቸው?
የክርስቲያን የማን ምግቦች ናቸው? ስንት ናቸው? መቼና መቼ የሚበሉ? በጾምና በፍስክ። እነዚህን ነገሮች ምግቦች የቀመመ እግዚአብሔር ነው። አዘጋጅቶ ደግሞ ለምግብነት ያቀረባቸው ማን ነው? ቅዱስ ጳውሎስ ነው። በደንብ ስሙ ይመናል። ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ እንደምታውቁት መናኝ፣ ድንግል፣ ባህታዊ፣ ሐዋርያ፣ ወንጌላዊ፣ ክርስቶሳዊ ክርስቶስ ራሱ ባንደበቱ ምርጥ ዕቃ ብሎ የጠራው የአሕዛብ ብርሃን ብሎ የጠራው እስከ ሦስተኛው ሰማይ እየተነጠቀ የመላእክትን ዓለም ያየ የመላእክትን ቋንቋ የሰማ በልብሱ ቁራጭ በሽተኛ የሚፈውስ ድውይ የሚፈውስ ሙት የሚያስነሳ ስለ ክርስቶስ በሰይፍ የታረደ መከራ የተቀበለ የባከነ ገንዘብ የባከነ ጊዜ የባከነ አካል የሌለው ሰሞኑን ምግቦች ናቸው በጾም የሚበሉ ስለሆነ ሰኞ ጀምሮ ቁጭ ብላቸው እያንዳንዳቸውን ፍርክስክስ እያለ እየቆራረሳቸው እያኘካቸው ዋጧቸው። ትልቅ ምግቦች ናቸው እና ቀላል አይደለም። እነዚህን ተመገበ አንድ ክርስቲያን ጸደቀ ማለት ነው በቁሙ። እና ሐዋርያው ቅዱስ ጳውሎስ እንደነገርኳቸው ቅዱስ ነው፣ ባህታዊ ነው፣ ጻድቅ ነው፣ ፍጹም ነው። ከሐዋርያት በኋላ ተነስቶ ከሐዋርያት የበለጠ ስራ የሰራ ከ27ቱ የሐዲስ ኪዳን መጻሕፍት 14ቱን በቀጥታ ቀለም በጥብጦ ብዕር ቀርጾ ብራና ዳምጦ የጻፈ 15ኛው የሐዋርያት ስራ እንዲጻፍ ደግሞ ከ85% በላይ ታሪኩን ያዋጣ እግዚአብሔር የወደደው ክርስቶስ የወደደው ልሳነ እፍረት ልሳነ ክርስቶስ የመባል ልሳነ ክርስቶስ ማለት የክርስቶስ አንደበት ማለት ነው። እስመ የነብብ ክርስቶስ በእኔ ይናገራል ብሎ የክርስቶስ አንደበትነቱን ያስመሰከረ የክርስቶስ እጅ በሱ እጅነት ድውያን የፈወሰለት በሱ ዓይንነት የወደቁትን ያየበት የክርስቶስ ዓይን የክርስቶስ አንደበት የክርስቶስ እጅ እግር የመሆን እድል የተሰጠው መናኝ ቅዱስ ሰማያዊ ወንጌላዊ ክርስቶሳዊ የተዋህዶ ሐዋርያ የሐዲስ ኪዳን ሐዋርያ ነው። ማን? ቅዱስ ጳውሎስ። ስንት መጽሐፍ ጽፏል ብያችኋለሁ? 14 መጽሐፍ። ከ14ቱ መጽሐፍት 14ቱ መጽሐፍት በሶስት ልንከፍላቸው እንችላለን። አንደኛ ለአሕዛብ ከአረማዊነት ወደ ክርስትና ለተመለሱ፣ ሁለተኛ ከእስራኤላዊነት ወይም ከብሉይ ኪዳን ከኦሪት ወደ ሐዲስ ኪዳን ለተመለሱ፣ ሶስተኛ አራቱ ለግለሰቦች የተጻፉ ናቸው። ወደዛ ዝርዝር ጉዳይ ገብቼ ጊዜያችን አላባክንም። በጥቅሉ ከ14 መልእክቶቹ አንዱ የገላትያ መልእክት ነው። ማን አልኳቸው? የገላትያ መልእክት። ይሄ ወደ ገላትያ ሰዎች የተላከው መልእክት 6 ምዕራፎች አሉት። የመልእክቱን ጭብጥ ዋናው ሲጨመቅ በገላትያ የነበሩ ክርስቲያኖች አንድ ጊዜ ወደ እምነት፣ አንድ ጊዜ ወደ ክህደት፣ አንድ ጊዜ ወደ ወንጌል፣ አንድ ጊዜ ወደ ኦሪት እያሉ እነ ቅዱስ ጳውሎስ ትክክለኛውን ትምህርት ካስተማሯቸው በኋላ ከነ ቅዱስ ጳውሎስ በኋላ ደግሞ ሌሎች አሳሳች አስመሳይ መምህራን ገብተው እየበከሏቸው እንዲህ ሲዋልሉ የነበሩ አንድ ጊዜ ወደ ብርሃን፣ አንድ ጊዜ ወደ ጨለማ፣ አንድ ጊዜ ወደ ክርስቶስ፣ አንድ ጊዜ ወደ ዲያብሎስ፣ አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት እያሉ ስለነበረ እንዳይዋልሉ ባሉበት ጸንተው እንዲኖሩ የቆሙበት መሰረት የተረጋገጠ እውነት ክርስቶስ መሆኑን ለማስረገጥ ነው የጻፈው። ከዛ በኋላ ደግሞ በብሉይና በሐዲሱ መካከል በኦሪትና በወንጌል መካከል በቀደመው ዘመንና በብሉይ ኪዳኑ ዘመንና በሐዲስ ኪዳኑ ዘመን ያለውን ልዩነት በማመሳሰልና በማነጻጸር የሐዲስ ኪዳንን ብልጠት መብለጥ የወንጌልን መብለጥ የእኛን ዘመን መብለጥ ያስተማረበት በመጨረሻ ላይ ደግሞ በዚህ በቅድም በጠቀስኩት በ5ኛው ምዕራፍና በ6ኛው ላይ ደግሞ ቅድም እንዳልኩት አንድ ክርስቲያን የሚለካባቸው ነጥቦች ምንድን ናቸው? ወፍሬውስ ለመንፈስ የመንፈስ ቅዱስ ፍሬዎች ይላቸዋል። የመንፈስ ቅዱስ ፍሬዎች ማለት ምን ማለት? በሌላ ቋንቋ መንፈስ ቅዱስ ያደረበት ሰው የሚሰራቸው መንፈስ ቅዱስ ያደረበት ሰው እውነተኛ ክርስቲያን የሆነ ሰው የሚያሳያቸው ምልክቶች የሚያደርጋቸው ምልክቶች እነዚህ 9 ናቸው ብሎ 9ን ጠቅሷል። በነገራችን ላይ እኛ ጊዜ ቆጥበን 9ን ነገርናችሁ እንጂ እንደገና በጾም በፍስክም የማይበሉ የሚያመነምኑ የሚያከሱ ህሊናን የሚያቆስሉ አይምሮን የሚያቆሽሹ ነፍስን የሚያመነችኩ ማንነትን የሚያዋርዱ ከክርስቶስ የሚገነጥሉ ከሰይጣን የሚያጣብቁ
የረከሱ ደግሞ 15ቱ የሥጋ ፈቃዶች ተብሎ ተጠቅሷል። እነ ዝሙት፣ እነ ርኩሰት፣ እነ ጣዖት ማምለክ፣ እነ ምቀኝነት፣ እነ ጠብ፣ እነ ክርክር፣ እነ ሟርተኝነት፣ እነ መናፍቅነት። እነዚህ ደግሞ በጾምም በፍስክም ልንበላቸው የማይገቡ ቶክስ የተመረዙ ዲያብሎስ ያመረታቸው ርኩሰት የርኩሰት ምግቦች ናቸው። ቅድም እንዳልኳችሁ እነዛን 9ኙን ምግቦች ያመረታቸው ማን ነው ብያችኋለሁ? እግዚአብሔር ነው። እነዚህ 15ቱን ደግሞ ይሄን ሟርቱን፣ መተቱን፣ ጥንቆላውን፣ ክፋቱን፣ ክርክሩን፣ ጠቡን ደግሞ ያመረተው ማን ነው? ዲያብሎስ ነው። እነዚህን አነጻጽሮ አስቀምጧል ቅዱስ ጳውሎስ። ስጋዊ ሰው ሰይጣን ያደረበት ሰው 15ቱን የሥጋ ፈቃዶች ያደርጋል። መንፈስ ቅዱስ ያደረበት ሰው ደግሞ 9 ምልክቶች ይታዩበታል አለ። እነዛ 9ኙ ቅድም የጠቀስኳቸው ናቸው። አንደኛ ፍቅር ነው፣ ሁለተኛ ደስታ ነው፣ ሶስተኛ ሰላም ነው፣ አራተኛ ትዕግስት ነው፣ አምስተኛ ቸርነት ነው፣ ስድስተኛ በጎነት ነው፣ ሰባተኛ የዋህነት ነው፣ ስምንተኛ እምነት ነው፣ 9ኛ ራስን መግዛት ነው። እነዚህ የክርስቲያን ምግቦች ናቸው። የመንፈሳዊ ነፍስ የምትገነባባቸው። በተለይ ስለ ምግብ የኛ ዘመን ምግቡ ነው እንጂ የጠፋው ስለ ምግብ በቂ መረጃ አለን አይደለም? የትኛው ምግብ ከየትኛው ጋር እንደሚሄድ ብርቱካኑ፣ ሎሚው፣ ፓፓየው፣ አቮካዶ፣ እንቁላሉ፣ ወተቱ፣ የምግቡ አይነት እንዲያውም በተለይ ከተማ የምትኖሩ ሰዎችና ትንሽ እንደው ተሳክቶልናል፣ ይሳካላችሁ አይሳካላችሁ እናንተ ታውቃላችሁ። ግን ከላይ ስናያችሁ የተሳካላችሁ የምትመስሉ ሰዎች አመጋገባቸው የተጠና ነው አይደለም? ቁርስ ላይ ይሄን ብላ፣ ምሳ ላይ ይሄን ብላ፣ ይሄ ለደም ጥራት፣ ይሄ ለውበት እያለ ትመገባለን። የኛ ዘመን የምግብ መረጃ የሚፈስበት በቴሌቪዥን ሸፎቹ ማብራሪያ ይሰጣሉ፣ በሬዲዮ ይሰጣሉ። በጣም የሚያሳዝነው የሚሰጡት ማብራሪያና ጓዳችን ስለማይመጣጠን ለብደት ነው ያደረጉን። ይገርማቸዋል። የተዛባ መረጃ ከአቅማችን በላይ መረጃ እያፈሰሱ እኔ ሁልጊዜ እናገራለሁ። እኔ ስጋ የማያገኝ ሰው ስጋ ውስጥ ፕሮቲን አለ ብሎ መጠየቅ ምን ያደርግለታል? ወተት የማያገኝ ሰው ወተት ውስጥ ካልሽየም አለ ብሎ ማጥራት ምን ይሰራለታል? እኛ ግን የምንናገረው ያለውን ተግባራዊውን ምግቦች ነው። ቅድም የነገርኳቸው እንግዲህ አንድ ክርስቲያን መለኪያው ምንድን ነው? እገሌ ጥሩ ክርስቲያን ነው ስንል ነጠላ የሚለብስ ማተብ የሚያስር ቤተክርስቲያን የሚመላለስ ማለት ብቻ አይደለም። እሱ ሂደቱ ነው። እሱ ወደ ምግብ ቤቱ መሄድ ነው። ምግብ ቤት ሄዶ የሚበላቸው ምግቦች ግን ምግብ ቤታችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ምግቡን አቅራቢዎቹ ጋባዦቹ ካህናት ሰባካያን እኛ ነን። ተመጋቢዎቹ እኛና እናንተ ናችሁ። መጋቢያችን እግዚአብሔር ነው። እነዚህ ምግቦች አባቶቻችን በልተዋቸዋል፣ ጠጥተዋቸዋል። ሐዋርያው ቅዱስ ጳውሎስ ስለ ፍቅር በጥልቀት አስተምሯል። በተለይ በአንደኛ ቆሮንቶስ ምዕራፍ 13 እንደው በማርያም ይዣችኋለሁ እቤታችሁ ገብታችሁ እንድታነቡ። አንደኛ ቆሮንቶስ ምዕራፍ 13 የፍቅርን ጥልቀት፣ የፍቅርን ምጥቀት፣ የፍቅርን ክብር፣ ፍቅር ምን ሊያደርግ እንደሚችል እውነተኛ ፍቅር ያለው ሰው እስከ ምን ድረስ መብትና ስልጣን ሊኖረው እንደሚችል ሐዋርያው ቅዱስ ጳውሎስ በዛ በቆሮንቶስ መልእክቱ ላይ አስቀምጧል። ስለዚህ ምእመናን አሁን እነዚህን ምግቦች እንደ ለተወሰነ ደቂቃ እስቲ ፈታተን እናያቸው፣ ቆራርሰን እናያቸው። ለጉርሻ እንዲመቹ አድርገን፣ ለአመጋገብ እንዲመቹ አድርገን እናያቸው። ስንት ናቸው ብለናል? አቤት 9 ናቸው። የመጀመሪያው ጠረጴዛው ላይ ያለው ምግብ ፍቅር ይባላል። ምን ይባላል? ፍቅር ሁለት አይነት ነው። አንደኛው ፍቅረ ቢጽና ፍቅረ እግዚአብሔር ይባላል። ባጭሩ የመጀመሪያው አፍቃሪ እግዚአብሔር ነው። እስመ ውእቱ ቀደመ አፍቅሮተነ ናፍቅር ቢጸነ ወንትፋቅር በበይናቲነ እስመ ውእቱ ቀደመ አፍቅሮተነ። ወንድማችንን እንውደድ እርስ በርሳችን እንፋቀራለና እስመ ውእቱ ቀደመ አፍቅሮተነ። አስቀድሞ ማን ወደደን? እሱ ወደደን። እኛ አይደለም የወደድነው፣ እሱ ወደደን። ከአፈር ከእሳት ከውሃ ከነፋስ ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ ሰው አድርጎ ስሙን እንድንቀድስ ክብሩን እንድንወርስ የእሱ አልጋ ወራሾች እንድንሆን በቁስሉ እንድንፈወስ ሥጋውን እንድንበላ ደሙ እንድንጠጣ በሱ ልጅነት እንድንኖር ሰማያዊ መንግስቱ እንድንወርስ አዘጋጀን። ስለዚህ አስቀድሞ የወደደን ማን ነው? እግዚአብሔር ነው። በግልባጩ ደግሞ እሱ እኛን እንደወደደን እኛ ደግሞ መልሰን እሱን እንድንወደው ያስገድደናል።
የ24 ሰዓት ፍቅር በሐዘን በደስታ በጤንነት በበሽታ በትርፍ በኪሳራ በመውደቅ በመነሳት በጉድለት በሙላት በስደት በማንኛውም ቦታ እግዚአብሔርን መውደድ ያስፈልጋል። ሰው መውደድ ጥቅሙ ምንድነው? የወደድነውን ሰው ማሳዘን አንፈልግም፣ መጉዳት አንፈልግም። እንኳን እኛ ልንጎዳው ሰዎች እንኳን እንዲጎዱት አንፈቅድም። ተላልፈን እንሞትለታለን፣ ዋጋ እንከፍልለታለን፣ በገንዘባችን እንዋጀዋለን፣ እናግዘዋለን። እግዚአብሔርን ስንወደው ትእዛዛቱን እንጠብቃለን። እመቦ ዘያፈቅረኒ የሚወደኝ ቢኖር ትእዛዜን ይጠብቅ፣ እኔና አባቴ መድረን መተን እናድርበታለን ብሏል። ስለዚህ የመጀመሪያው አፍቃሪ ማን ነው? ጮክ ብላችሁ ንገሩኝ። የመጀመሪያው አፍቃሪ ማን ነው? እግዚአብሔር ነው። ፍቅሩን በምን ገለጠልን? የኛ ዘመን ፍቅር ታውቃላችሁ፣ ወይ አበባ ማመርከት ነው፣ ወይ ኬክ ይዞ ተሸክሞ መንጓተት ነው። እግዚአብሔር ሲወደን፣ ክርስቶስ ሲወደን አበባ ታቅፎ አልመጣም። ችንካር ይዞ ነው የመጣው። ቁስል ይዞ ነው የመጣው። ጅራፍ ይዞ ነው የመጣው። ምራቅና ጥፍ ይዞ ነው የመጣው። የሾህ አክሊል ይዞ ነው የመጣው። ሐሞት ኮምጣጤ ነው የጠጣው። መስቀል ላይ ነው የወጣው። ውቅያኖሱን ፈጥሮ ተጠማሁ ነው ያለው። ምግብንና የምግብን ፍላጎት ፈጥሮ ተራብኩ ነው ያለው። እሱ የኛን እጅ እግር የፈጠረ እጅ እግሩን ተቸንክሮ ፍቅሩን የገለጠው። ስለዚህ የክርስቶስ ፍቅር የሚታይ የሚዳሰስ የሚጨበጥ ፍቅር ነው። ስለዚህ እግዚአብሔር እኛን ምን ያደርገናል? ይወደናል። መውደዱን በምን አሳየን? በቁስሉ፣ በችንካሩ፣ በግርፋቱ አሳየን። ስለዚህ ሰዎች በግልባጩ ደግሞ እኛ ማንን መውደድ አለብን? እግዚአብሔርን መውደድ አለብን። በሁለተኛ ደረጃ ሰውን መውደድ አለብን። ምእመናን፣ የመጨረሻው የኃጢአት ጥግ ሰውን መጥላት ነው። ብዙዎቻችን ሰው አንወድም። ምእመናን፣ ነጋዴዎች ሱቃችሁ መጥቶ ዕቃ የሚገዛችሁ ጅብ ነው? ውሻ ነው? አንበሳ ነው? ነብር ነው? አህያ ፈረስ ነው? ማን ነው ሱቅ መጥቶ ዕቃ የሚገዛችሁ? ማን ነው የሚገዛችሁ? ሰው ባይኖር ሱቃችሁ ይቀጥላል? ሐኪሞች በሽተኛ ሆኖ መጥቶ እናንተ ጋር ኪኒኑን፣ መርፌውን፣ ሽሮፑን ጠጥቶ ገዝቶ አረ ዶክተር ገሌ መጡ ተብላችሁ እንድትከበሩ ምክንያት የሆናችሁ ማን ነው? አቤት ማን ነው? ስለዚህ ዶክተር በሰውን መጥራት ይችላል? አይችልም። እንዲጸድቅ ብቻ አይደለም እንዳይራብ። የመኪና ቤንዚን በሽተኛ ከሌለ አይቀጥልም። ምግብ የለም፣ ልብስ የለም፣ ዶክተር ገሌ ተብሎ መከበር የለም። ባለስልጣን ከወረዳ ጀምሮ ከክፍለ ከተማ ከንቲባው ጠቅላይ ሚኒስትሩ ድረስ ጠቅላይ ሚኒስትር፣ ከንቲባ፣ የከተማው ስራ አስፈጻሚ የሆኑት ምን ስላለ ነው? አረ ንገሩኝ፣ ምን ስላለ ነው? እኔ ቁሜ እየሰበኩ ያለሁት መጋቢ ሐዲስ የተባልኩት ማን ስላለ ነው? ሰው ስላለ። ሚስት የኖረችን ምን ስላለ ነው? ባል የኖረች ምን ስላለ ነው? ሰው። አውሮፕላኑ፣ መርከቡ፣ ሬዲዮ፣ ቴሌቪዥኑ፣ መኪናው፣ ባቡሩ፣ ይሄ ስፒከር፣ ይሄ ጠቅላላ ማን ስላለ የኖረ ነው? ሰው። ስለ ሰውን መውደድ አለባችሁ። ሰው መወደድ አለበት። የተከበረ ፍጥረት ነው። ምእመናን፣ አንዳንድ የጅል የቀበሮ ተረት አለ ለሰው። አቤት እንዴት ክፉ የቀበሮ ተረት ይገርማቸዋል። ቀበሮዊ ጠባይ ያልተለየው ነው። ይሄን ብዬ አላቅም፣ እግዚአብሔር በሚያውቀው። ለሰው ክብር አነሰው፣ ለሰው ሕይወት አነሰው፣ ለሰው ደስታ አነሰው። ሰው እኮ በእግዚአብሔር አምሳል የተፈጠረ ክርስቶስ የተቸነከረለት የሞተን የመጨረሻው ዘመናዊ የተባለው የመጨረሻው ዘመናዊ መኪና ምን ይባላል? አሁን በዘመናችን ያለው እስቲ ንገሩኝ። አበሻ መረጃ ለመሰብሰብ ጎበዝ ነበራቸው። አትገዙም እንጂ ምን ችግር አለ? ምንድነው አሁን የመጨረሻው ሌተስቱ መኪና ምንድነው በአሁኑ ጊዜ? አቤት እሱ በቃ ተው፣ እኛ ምን አገባን? የመጨረሻው ሌተስት ከተባለው መኪና ይልቅ እዚህ በር ላይ ቁጭ ብሎ ስለ አይነ ብርሃን ስለ ማርያም የሚለው ሰው ይበልጣል። ይሄን ታውቃላችሁ? ከመጨረሻው ዘመናዊ የ2026 ሞባይል አለ አይደለም? አሁን ገዝታችሁ በየኪሳችሁ 100,000 200,000 የገዛችሁት እሱ እንኳን ያን እዛ የሚለምነው እንደ ሙሉን አለ ጆሮ ቅንጣቢ ጆሮ እንኳን መተካት አይችልም። መኪና ውስጥ ቤንዚን እንጂ የክርስቶስ ደም የለም። እዚህ የኔ ቢጤው ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ስጋ አለ፣ የክርስቶስ ቁስል አለ። ስለዚህ ሰው ማንን መውደድ አለበት ከእግዚአብሔር ቀጥሎ? አቤት
ሰው ሚስት ሰው ናት፣ ወንድም ሰው ነው፣ ጎረቤት ሰው ነው፣ ደንበኛ ሰው ነው። ዶክተር ከሆንክ በሽተኛው ሰው ነው፣ ነጋዴ ከሆንክ ሸማቹ ሰው ነው፣ ባለስልጣን ከሆንክ ቢሮ ተደርድሮ አንተን ያስከበረህ ሰው መሆኑን ማወቅ አለብህ። አንተ ወጥተህ የምትገባው ፖሊስ ስላለ ነው ሰላም አግኝተህ የምትኖረው። በርቀት የማናገኛቸውን ዕቃዎች በሱቅ አጠገባችን የምንገዛቸው ዝንጀሮ ሱቅ ከፍቶ ነው? ጅብ ሱቅ ከፍቶ ነው? አይደለም። ሰውን መውደድ አለበት። ስለዚህ ፍቅር የመጀመሪያው ምግባችን ምንድነው ብያለሁኝ? አረ ንገሩኝ። የመጀመሪያው ምግባችን ፍቅር። እስኪ ፍቅር አላችሁ? ሰው ተወዳላችሁ? እስኪ ፍቅር አለን የምትሉ አጨብጭቡ እስቲ። አቤት አበሻ! ሳታስቡ አጨብጭባችሁ ያላሰቡ ሰዎች አቀለጣችሁ። እኛ እንኳን ነቅተንባችኋል። እሺ ንገሩኝ፣ ፍቅር አላችሁ ወይ? ኤክስ ራይት። ገምግሙት። ቤታችሁ ግቡና ይሄ ምግብ ቤቴ አለ የለም በሉና ገምግሙት። ሚስትህን ተወዳለህ? ባልሽን ተወዳለሽ? የባልሽን ቤተሰቦች ተወዳለሽ? የሚስትን ቤተሰቦች ተወዳለህ? ጓደኞችን ተወዳለህ? ጎረቤቶችን ተወዳለህ? ሰራተኛ አሰሪ ከሆንክ ሰራተኞች ተወዳለህ? ዶክተር ከሆንክ በሽተኞችን ተወዳለህ? ፖሊስ ከሆንክ ሌቦቹን እንደውደዳቸው በፍቅራቸው ተቃጥለህ አልችልም። ቢያንስ ግን ትንከባከባቸዋለህ፣ ሰው መሆናቸውን ትረድላቸዋለህ። ሀብታሞቹ እበሩ ላይ ያሉት የኔ ቢጦች ተወዷቸዋላችሁ። ፍቅር የሚባለው ይሄ ነው። ሀብታሙ እግዚአብሔር ድሆቹን እኛን ወደደ። ፈዋሹ እግዚአብሔር በሽተኞቹን እኛን ወደደ። ሰማየ ሰማያት ነግሶ የሚኖረው እግዚአብሔር ውዳቂዎቹን እኛን ወደደ። እኛም እርስ በርስ ልንዋደድ ይገባል ማለት ነው። አንዱ ይሄ ነው። ሁለተኛ ደስታ ነው። በማን መደሰት? ኑ በሉ እስኪ። በእግዚአብሔር ደስ ይበለን። በማን ደስ ይበለን? ስንተኛው ምግባችን ነው ይሄ? የመጀመሪያው ምግብ አቤት። ሁለተኛው ምግብ በማን መደሰት? አቤት። በእግዚአብሔር መደሰት። ሰዎች በልተው ሊደሰቱ ይችላሉ፣ ጠጥተው ሊደሰቱ ይችላሉ፣ ልብስ ገዝተው ሊደሰቱ ይችላሉ፣ ሱቃቸው አትርፎ ሊደሰቱ ይችላሉ። በጣም ብዙ የደስታ ምንጭ የምንላቸው ነገሮች አሉ። እነዛ ሁሉ ተጨምቀው ግን በእግዚአብሔር የሚገኘውን ደስታ ሊያመጡ አይችሉም። ሐዋርያው ቅዱስ ጳውሎስ እስር ቤቱ ነው የጻፈው አንድ መልእክት ምን ይላል መሰላችሁ? ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ደስ ይበላችሁ፣ ደግሜ እላለሁ። በማን ደስ ይበላችሁ? በጌታ ደስ ይበላችሁ። እስር ቤቱ ነው የተጻፈ ደብዳቤ ነው። አሁን ከእስር ቤት ደብዳቤ ተጠበቃላችሁ? አሁን እስር ቤት ያለ ሰው ደብዳቤ ቢጽፍ ምንድነው የሚለው? ቁንጫው ናፍቆቱ የሻማው በጣም መከራ ነው፣ ስቃይ ነው አይደል ብሎ የሚጽፍላችሁ። ቅዱስ ጳውሎስ ግን ከእስር ቤት የጻፈው ደብዳቤ ይላል ደስ ይበላችሁ። አረ ደግሜ እላለሁ። በማን ደስ ይበላችሁ? በጌታ ደስ ይበላችሁ። በእግዚአብሔር መደሰት ከቁሳቁስ ጋር አይገናኝም። በመጠጥ ደስታ ሊኖር አይችልም። ብዙ ሰዎች ሲበሳጩ ሲነጫነጩ ይጠጣሉ ደስታ ለማምጣት። ደስታ መጠጥ ግን ይሄ የሚያዝነውን ክፍል ሲያደነዝዘው የተደሰትን ይመስለናል እንጂ ደስታን ሊያመጣ አይችልም። ፍጹም ደስታን የሚያመጣ ማን ነው? እግዚአብሔር ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መላእክት ይደሰታሉ። በምን መሰላችሁ? እናንተና እኔ ንስሐ ስንገባ ከእግዚአብሔር ጋር ስንታረቅ፣ ስንፋቀር፣ ስንዋደድ፣ ይቅር ስንባባል እግዚአብሔርና የእግዚአብሔር መላእክት ምን ያደርጋሉ? ደስ ይላቸዋል። በሉቃስ ወንጌል ምዕራፍ ደናደራችሁ በሉቃስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ተብሎ ተጽፏል። አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ደስታ ይደረጋል። ገብርኤል፣ ሚካኤል በመብላት በመጠጣት አይታወቁም። መላእክት ናቸው። አይበሉም፣ አይጠጡም። የደስታ ምንጫቸው የገዙት መኪና፣ የገነቡት ቤት፣ ያከማቹት ገንዘብ አይደለም። የደስታ ምንጫቸው የኔና የእናንተ ወደ እግዚአብሔር መመለስ ነው። ስለዚህ ሁለተኛው ምግባችን ምን ይባላል? አቤት። በማን መደሰት? በእግዚአብሔር መደሰት። በማን ደስ ይበላችሁ? ጤና ሊጎል ይችላል። ኢኮኖሚ ሊቃወስ ይችላል። ነገሮች አስጊ ሊሆኑ ይችላሉ። ነገ ላይ ናፍቀን ዛሬ ሊሰለቸን የትናንትናው ሊጸጽተን ይችላል። ነገር ግን ትናንት የነበረ ዛሬ ያለ ለዘላለም የሚኖር እግዚአብሔር ከማን ጋር ነው? ከኛ ጋር ነው። የደስታችን ምንጭ ውድ መጠጥ፣ ምግብ፣ ልብስ አይደለም። ስልጣን፣ ዝና፣ ሹመት አይደለም። የደስታችን ምንጭ ማን ነው? እግዚአብሔር። ስለዚህ ሁለተኛው ምግብ ምን ይባላል? ደስታ። ሶስተኛው ምግብ ሰላም ይባላል።
ሰላም ማለት ይሄ ተኝቶ ማደር አይደለም። ሰፈር ሰላም ሆኖ ጥይት የማይተኮስበት ቦምብ የማይፈነዳበት ተኩስ የማይሰማበት ማለት አይደለም። ይሄኛው ሰላም ከዛ ይለያል። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ አለ ጌታ፣ ሰላሜ ወሁበክሙ ወሰላመ ዚአየ አሐድግ ለክሙ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ማን እንደሚሰጠው አይደለም፣ ዓለም እንደሚሰጠው አይደለም። አንድ ምሳሌ ልንገራችሁ፣ ተጽፎ ያገኘሁትን። ሴትዮዋ ባሏ በጣም የታወቀ ሌባ ነው። ደህና አደራችሁ። በጣም የታወቀ ምንድነው? ሌባ ነው። እና የሚሰርቀው ሌሊት ነው። እና ማታ ልክ ሰው ጧት ስራ እንደሚሄደው ሚስቱን ተሰናብቶ ማታ ወደ ስራ ይሄዳል። ወደ ምን ስራው ምንድነው? እና እሷ ምን ግንባሩን ስማ የኔ ፍቅር በሰላም ግባ ትለዋለች። በደንብ ስሙ። የት ነው እየሄደ ያለው? በሰላም ግባ የምትለው ከየት ነው? ምን ማለት ነው በሰላም ግባ ማለት? ይህ ሰው የት እየሄደ ነው? ሊሰርቅ ነው። ለምሳሌ እኔ ቤት ቢመጣ ሰብሮ ገንዘብ ሰርቆ ሊሄድ ይችላል። አረ ምንድነው ብዬ ደግሞ ከተናገርኩ ሊገለኙ ይችላል አይደለም? ይህ ሰውዬ ሄዶ ዘርፎ የገደለውን ገድሎ የሰበረውን ሰብሮ ዘርፎ ብር ይዞ ሲመጣ አሁንም ተቀብላ የኔ ፍቅር በሰላም መጣ እሰይ ትለዋለች። በሰላም ነው ወይ የመጣው? ንገሩኝ። በሰላም ነው የመጣው? እሱ ምን ይላል ሲመልስ? የኔ ፍቅር በሰላም መጣው ቀናኝ። አያችሁ፣ እኛ ሰላም ምንለው ይሄንን ነው። ይሄ ሰውዬ እሱ ሰላም ነው ይላል። የሰው ሰላም በጥብጦ ነው የመጣው። የሰው ንብረት አውድሞ የሰው ሕይወት አጥፍቶ እንዲህ አይነቱ ሰላም አይደለም። ክርስቶስ ሰላም ለእናንተ ይሁን ያለው የተቸነከሩ እጆቹን አሳይቶ ነው። የቆሰሉ እጆቹን አሳይቶ ነው። ክርስቶስ ለኛ ሰላም ያወጀው መስቀል ላይ ወጥቶ ነው። ችንካሩን አሳይቶ ነው። ቆስሎ ነው። ስለዚህ ሰላምን መለካት ያለባችሁ ለሰዎች በምናደርገው ነገር ማለት ነው። እግዚአብሔር ሰላሜን እሰጣችኋለሁ፣ እኔ የምሰጠው ሰላም ማን እንደሚሰጠው አይደለም ማለት ዓለም እንደሚሰጠው አይደለም። ያቺ የሌባው ሚስት በምን ግባ አለችው? አቤት ሲመጣ ምን አለችው? እንኳን በሰላም እሱ ምን አለ? እግዚአብሔር ይመስገን ብሎ ሊሆን ይችላል እኮ በሰላም መጣሁኝ። ግን እንዲህ አይነቱ ሰላም የጅል ሰላም ይባላል፣ የክፉዎች ሰላም። ሐዋርያው ቅዱስ ነቢዩ ኢሳይያስ በምዕራፍ 57 ቁጥር 21 ላይ እንዲህ አለ፣ ለክፉዎች ሰላም የላቸውም። አልጋችሁ ላይ ለጥ ብላችሁ በሰላም መተኛት ከፈለጋችሁ ሱቅ አታጭበርብሩ፣ ቢሮ አታጭበርብሩ፣ ድሃ አትበድሉ፣ ፍዳ አታጓሉ። ሱቅ አጭበርበራችሁ ቢሮ ሰው በድሎ አስለቅሶ ጉቦ በልቶ የሰው እንጀራ በላሽቶ የሰውን አፍስሶ የመጣ ባለስልጣን አልጋው ላይ ይገላበጣል እንጂ አይተኛትም። በፍጹም ለስላሳ አንሶላ እንቅልፍ ሊያረጋግጥ ይችላል? ንገሩኝ። ሙቅ ብርድ ልብስ እንቅልፍ ያመጣል? ምቹ ፍራሽ እንቅልፍ ያመጣል? ውድ አልጋ እንቅልፍ ያመጣል? ውብ ምኝታ ቤት፣ የተጌጠ ያማረ ምኝታ ቤት እንቅልፍ ያመጣል? አያመጣም። እንቅልፍ የሚያመጣው ሰላማዊ ጭንቅላት ነው። የክርስቶስ ሰላም አእምሯችሁን ይግዛ ለቅዱስ ጳውሎስ። ዳዊትም ሲናገር በሰላም ቦቱ እሰክዎ ነውም፣ በእሱ አምኜ በሰላም ለጥ ብዬ ተኛለሁ አለ። ስለዚህ ለአንሶላ የምትጨነቁትን ያህል ለጭንቅላት ተጨነቁለት ማለት ነው። ስንት ሺህ ብር ከስክሰህ አልጋ ገዝተህ በቀላሉ የሚጸዳ ጭንቅላትን አቆሽሸህ እንቅልፍ ይወስደኛል ብለህ ከጠበቅ ተጃጅልሃል። ሱቅ የሰራው ይከተላል፣ ቢሮ የሰራው ይከተላል፣ ሌላ ቦታ የሰራው ይከተላል። በየጠንቋይ ቤት እየተንከራተት በየቢሮ ድሃ እያስለቀስ በየሱቁ እያጭበረበርክ ሰላማዊ እንቅልፍ አገኛለሁ ብለህ የምትመኝ ከሆነ ያልዘራኸው ማጨድ ያልሰጠው መቀበል ይባላል። ደህና አደራችሁ። ሶስተኛው ምግብ አይ ሰላም ናችሁ። አንደኛው ምግብ፣ ሁለተኛ፣ ሶስተኛ። በቃ ሶስቱ ምግቦች ተረክባችሁ እነዚህ ሰው ከእግዚአብሔር ጋር ያላቸው ናቸው ይላሉ አባቶች። አራተኛ ትዕግስት፣ መታገስ፣ ጥጋቡን መታገስ፣ ረሃቡን መታገስ፣ ኪሳራውን መታገስ፣ ትርፉን መታገስ። ነጋዴዎች ትርፉንም ታገሱት፣ ኪሳራውን ታገሱት። እኛ እንታገስም። ስናተርፍ እንኳን ባይን ዘመድ ያስጠላናል። ስንከስር ደግሞ እንኳን ሌላው ራሳችን እንጠላለን። ታንቀን እንሙት ነው የምንለው። ሰዎች
በጣም ስታተርፉ ቆንጠር አድርጋችሁ ለኪሳራ የምትሆን ጭንቅላት አስቀሩ። እየሰማችሁ ነው? በጣም አትደሰቱ፣ ነውር ነው። እኔ ቦርቄ ተደስቼ አላውቅም። አመጣጠኝ በጣም ስደሰት እዚህ ጋር ቆንጠር አድርጌ ይቺ ለሐዘን ጊዜ ትሆናል ብዬ መጠባበቂያ አስቀምጡ። እየሰማችሁ ነው? መጠባበቂያ ያስፈልጋል። ስትከስሩም ደግሞ ታንቄ ልሙት አይባልም። ምክንያቱም ስትከስሩ ጠላቶቻችሁ የጋበዛችኋቸው ሰዎች ናቸው፣ ዘመዶቻችሁ ናቸው። ስትጋብዟቸው የነበሩ ሰዎች ስትከስሩ ምን ይላሉ? አይ ድሮ መበተን ነበር ስራው፣ ከስሮ ቀረ። ይገርማል። ራሱ እኮ አባቱ ነው እኮ ነው። ይገርማል። አጫልጦ እኮ ነው ራሱ በየመጠጡ ቤት ብርጭቆ ሲያጋጭ የነበረው ሰውዬ አንተ ስትከስር አብሮ ፍቅሩ ይከስማል። የክርስቶስ ፍቅር በኪሳራ ጊዜ የበለጠ ይጨምራል ይላሉ አባቶቻችን። ደህና አደራችሁ። አራተኛው ምግብ አምስተኛው ምግብ ቸርነት፣ ለሰው በጎ ማድረግ፣ ማብላት፣ ማጠጣት። የመጀመሪያው ቸር ክርስቶስ ነው። ጣሊያን ኢትዮጵያን የወረረች ማንን ለመግዛት ነው? አገራችን የተካሄዱ የእርስ በርስ ጦርነቶች ማንን ለመግዛት ነው? ሌላውን ለመግዛት ነው። አሁን በኢትዮጵያ ውስጥ ከየትም ቦታ ጦርነት ቢመጣ ዓላማውና መጨረሻ እደርሳለሁ የሚለው ወዴት ነው? ወደ አዲስ አበባ ነው አይደለም? ምን ለማድረግ? ሌላውን ለመግዛት ነው። ይሄ የሰው ጠባይ ነው። ትልቁ ጦርነት በዓለም ላይ በማን ላይ መዝመት ነው? በላይ ላይ መዝመት ነው። በራስ ላይ መዝመት። ራሳችሁ ላይ ዝመቱ። በአይነ ላይ ዝመትበት ክፉ እንዲያይ፣ ጆሮ ላይ ዝመትበት፣ ልብሽ ላይ ዝመች ክፉ እንዲያስብ፣ እጅ ላይ ዝመትበት ወንጀል እንዳይሰራ፣ እግር ላይ ዝመትበት ወደ ጫት ቤት፣ ወደ መጠጥ ቤት፣ ወደ ጥንቋይ ቤት እንዳይሄድ። ራስን ከተቆጣጠ ራስን ከገዛ ዓለምን ገዛ ማለት ነው። ስለዚህ ዘጠነኛው ምግባችን ማንን መግዛት ነው? ስንት ምግቦች ሰጠኋቸው? ወንዶቹ ምግብ አንድ ፍቅር ጮክ አትሉ። በየቦታው ድምጻችሁ ነጎድጓድ አይደል እንዴ? ጮክ በሉ እስቲ ድገሙት። ሴቶች ሁለት አቤት። እሺ ወንዶች ሶስተኛው፣ ሴቶች አራተኛ። ምን የሆነ ጎረቤቶች የምትጠሪ ነው የምትመስለው። ትዕግስት በሉት እስኪ አቤት። ስንተኛ? ድገሙት። ስድስተኛ የዋህ ጮክ በሉ። የዋህነት እንደው ባንኖረው እንኳን እንደንፋበት እስኪ ፎክረን ይቅር። እውነቱን ለመናገር ስንተኛ? ሰባተኛ አቤት እምነት። እግዚአብሔር ይስጥልኝ። ዘጠነኛ እንደው ለወንዶች የሚያስፈልግ ነው ይሄ። አቤት ራስን መግዛት ከሴቶችና ከወንዶች ለማን ነው የሚያስፈልገው? ሴቶች ንገሩኝ። ለወንዶች እናንተ ንገሩኝ። ለሴቶች በአንድ ላይ ንገሩኝ። ራስን መግዛት ለማን ነው የሚያስፈልገው? ለበሽተኛውም ለዶክተሩም ራስ መግዛት ያስፈልጋል። ራሱ ያልገዛ በሽተኛ ዶክተሩን ያበሳጭና ሕክምናውን ያዘገየዋል። ራስን መግዛት ለፖሊሱም ለሌባውም ያስፈልጋል። ችኩል ፖሊስ ረራ የሌለው ፖሊስ ሊሆን አይችልም። ሌባውም ቢያንስ ከተያዘ በኋላ ራሱ መግዛት አለበት። ሲንፈራገጥ ወንጀሉ ይበዛና እስራቱ ይከፋል። እና ደህና ዋሉ።